የቀበሌ መታወቂያ ከዚህ ያኔ ይዞት ሄደው ነው። ለምንድን ነው የማትሪክ ውጤት ምናምን ሙኒክ ኦሎምፒያ ፓርክ ጀርመን እዚህ ውስጥ ይኖር ይሆን? ፖስት ካርድ ላይ ይኖራል። ማን ያውቃል? እስቲ እንዴ አቤት እንዴት ያምራል! እንዴት ያምራል! ስቴዲየም ታያለሽ? እስቲ እዚህ ውስጥማ አለ ኳስ ይወደድ እንዴ? እንደው ባይኔ ላይ እኮ ነው ሄደው ሄለች። አይዞሽ ይመጣል በለው ፎቶ ወይኔ እኔ እንጀራ እየጋገረ ነው እንዴ? ታዲያ ማን ይጋግርለት? ወይ እዛ ወንድም ይጋግራል እንዴ? በጋገር መክተፍ ምናምን ራሳቸው ናቸው። እንዴት ያወጣው ይሆን? ያቃጥለዋል። አቤት እዚህ ደግሞ ፈረንጅ ትመስላለች። ኧረ ምንም ወንድም አስተማማኝ በቃ ትራንስክሪፕት ምናምን ሁሉ የማትሪክ ውጤት ጁን 10 1999 ጁን ምናምን ነው። ሰኔ ግንቦት ምናምን የለም። በቃ እዛ በዛ ሀገር ቋንቋ ነው የጻፈው። ይድረስ ለውድ እናቴ ለወይዘሮ ስንዱ በላይ አለው። እኔም ይድረስ አለው። ደህና ነኝ ካንተ ናፍቆት በስተቀር። ይድረስ ለውድ ወንድሜ እልፊሁን ይታየው። እንደምን አላችሁ? እኔ በጣም ደህና ነኝ። እልፊሁን ትምህርት እንዴት ነው? በርታ። ከአንድ ወር በኋላ የጥሪ ወረቀቱን እልካለሁና አንዳንድ ዶክመንት ተራተከታ በቃ አጃጅ ነው ኮንትራሰጋጅ ሁላችሁም ሄዳችሁ ታልቁ ነው። ጀርመን እንደደረስክ በቀጥታ ወደ ትምህርት ነው የምትገባው። እማዬ ብቻዋን እንዳትሆን ከገጠርም ቢሆን ሰው አምጣላት። ምንም ችግር የለም። በሰልፍ ይመጣል። በሰልፍ አምጣላት ፍጠን። አንድ ወር ማለት አንድ ቀን ነው። እማዬ ይህ ባደራዬ ፖስታ የላኩት ዶክመንት አደራ በጥብቅ አስቀምጪልኝ። በሉ ደህና ሁኑ። በባንክ በኩል ብር ልኬያለሁ። ሻለቃ ታከለንና ቤተሰባቸውን ሰላም በሉልኝ። የእናቴ ልጅ ዝግጅትህን አጠናቅ። አንድ ወር ማለት ነገረች። ቻው። ያንተ ወንድም አጥናፍ ወሰን ወይም ወርቅ አለማው አገኘው። ወይ እምባዬ በቃ ብቻ እንደሄድክ እንቃርገ ሳምን። ኧረ ስምልሻለሁ። ችግር የለም። አሁን ምንድነው ለእንትን የሚዘጋጅልኝ ለጉዞ? ሁሉን ነገር ቅቤ፣ ቋንጣ፣ ሽሮ። አይ ሽሮ አልፈልግም። ሽሮ እዚህ ሰለችኝ። ሽሮ አትፈልግም? ሰው መቼ ልትሰናበታው? ቆያ ወረቀቱ ይምጣ። እኔ ወረቀት ከመጣ በኋላ ነው ጊዜ በቃ አሁን ሰዎችን ልትሰናበት ይሄዳል። ወረቀት ይምጣ። አይ እንደዚህ አይነት ነገር የለም ተናግሯል። አንድ ወር ማለት አንድ ቀን ነው። ሆዴ ተነስቶ ፍርጥ አለ። አረ በቃ እኔ አሁን ሰው እኔ ጊዜ የለኝም። አሁን ካሁኑ ጀምሮ ሰዎች መሰናበት ልጀምር። ደህና ሁኑ ምናምን ልበል። በቃ አሁን ምንድነው የሚያስፈልገው ነገር? ንገረኛ። አንድ ጋር ልቤ ሊነግረኝ ነው እናቴ። ደስታ ደግሞ ሁላችንም እናፋ።
መጣሽ አፈር ያስጠጣ በጠዋቱ ልጅ እንዴት ያሳፍረኛል እኔ ጠጅን አንቺ ቡናሽን መቃብቃብ ነው ሲያስቃል አቤት ደህና ነው ደህና ነኝ አብዬ ደህና ነኝ አለ ደህና አሉልኝ እዚጋ ሙዛ ትላጡ አትጣሉ አስካል እንዳታነሽ ይሙት ባክስ አርበይ አሁን ምን ሸገረ አልጣው መጠጥ ምን ያደርግልኝ በልግባል የሰፈራችን ሮሜና ጁሌት አንድም ከደና ተወለድ አንድም ከደና ተጠጋ ነው ነገሩ ዝም ብለሽ ዳቦሽን ጉመት ከሰው ፍትፍት ላይ አይንሽን አንሽ ፍሬንድሽ አይደለም እንዴ ለምን ፈትፈት አርገሽ አታመጭለት ምንድነው መፈተፍትለት እንዴ ያዞን ዳቦ በዋ እንደ ጫጩት ፈትፍቶ ይብላ እንጂ አትመላለሽ ይደክምሻል አላልኩሽ አይ ችግር የለው እናትሽ ይልቅ ይሄን ስራ ብትተው መርጣለሁ ትቼው ምን ሆናለሁ አንቺ በሰባት ቀንሽ ካገባገርባት መጪ ኖርኩ ይሄን ጊዜ ሆነ ነገር እንከፍትና መክሊት ደሜ እንደ በቀደም ልቶ የተረፈውን ፍትፍት ይዛው እንዳትሄድ ጓደኛን ተቀበለው ይዛው ትሄዳለች እንዴ በቀደም ሽታውን ጋብዛና አይደል ለትራፊውን ለኔ ቢጤ ልስጠው ብላው ይዛው ሄደችው እኛ አየር መንገድ ምን ሰራው መሰላት እንዴ ጓደኞች ደስተኞች ናቸው ነው አብራቸው ያለችው ልጅ በጣም ተረበኛ ነው ይሄን ጊዜ እኛንም እየተረበች ነው መክሊት እንደዚህ አይነት ሴት አይደለች ከነሱ የሚተርፋቸው ምግብ ለኛ ለጓደኞቹ መስጠት በጣም ከብዷት ይሆናል እንጂ እንደዚህ አታስብ እውነቴን ነው እስቲያችን ድጋ ያምጣልኝ ትንሽ አረፍ ፈለባል ባክሽን ይደክሙኛል አንተ ለሊት ብቻ ነው እንደምትንከባከበኝ ደምልሙት ሄሎ ፍሮባዲ አታስቡ ዛሬ ምሳከኛ ጋር ናችሁ አረዋክ እንምጣ ወይስ ትመጣላችሁ እንደራራ እንደዛው በግዜር ጋብዘንም መተንም መቼም አይሆንም ነው በቃ እንደራቦሶ አጎንብሽ ደፍቃለሁ ብትል ነግሬያለሁ እንደ ማዝናናት ነው መንበለው ዛሬ ፍቅር የጀመርንበት ሁለተኛ አመታችን አራ በጣም ደስ ይላል መክሊትዬ ይኸውልህ ቀኑን አስባ ከናንተ ጋር እንድናከብር ሻማ ምናምን ይዛ መጣለች አብረን እናከብራለን እንደ ይለኮስ ወንድሜ እንደምን ሰላም ነው ደህና ነህ ታዲያስ እንዴት ነህ ሰላም ነህ አለሁልህ እንዴት ነህ ጤንነት እግዚአብሔር ይመስገን ሰላም ነህ ሻይ ቡና ልበላችሁ እንጂ እንዴ ብቻዬን እኮ ነኝ ከሷ ከምታምር ቆንጆ ጋር ሆነ እንዴ በጣም ነው የምታምር ሚስቴክ ሆነች እንዴ በጣም ነው የምታምረው እኮ ቆንጆ ነች ኦኬ ታንክ ዩ ባለፈው ፕሮሰስ ጀምራለሁ ያልከው እሷ ነው እንዴ ታዲያስ ኦ አሁን ልትመጣ ረሳው እኮ ባክ ይገርማል ታለቅሳለች ስልክ አሁን ነግሬው እንታት እኮ ሰው ባክ ናፍቆቱ ወጥ ታለቅሳለች ታለቅዋለች በቃ ጀርመን ስትመጣ ያቀባበል ፓርቲውን የማደርገው እኔ ነኝ ታገሽ እሺ አሁን ምን ላምጣልህ ኦኬ ለኔ ቡና እሺ ካፌ እንዴ ወይ ነፍሴ ምን እኔ ያስታጠብ እንጂ ለቤት እንኳን አትነሳም እንዴ እናንተ በሰው አረ ይቅርታ መጀመሪያ እናንተን ሳላሳጥብ ነፍሴ አያጂ ነፊ በቃ ቁጭ ባለው ኤቭሪባዲ ጀምሩ እንዴ ጀምሩ አልኩ ጋሼ ምንድነው ስልክ ከውጭ
ውጭ ነው ከጀርመን። ያ ልጅ ይሆን እንዴ? ሃሎ ሃሎ፣ ሻለቃ እንደምን አሉ? ድምፅ አይሰማም። ወርቅ አለማው ነኝ ከጀርመን። እንደምን ነህ ልጄ? ደህና ነኝ ሻለቃ፣ እርሶ እንዴት ነዎት? እግዚአብሔር ይመስገን ደህና ነኝ። የፈረንጅ ሀገር ኑሮ እንዴት አድርጎሃል ጃል? ጥሩ ነው ሻለቃ። ለመሆኑ እያስካልዬ ደህና ናቸው? ደህና ነች። አሁን ወደ ገበያ ወጥታ ነው። መክሊትስ እንዴት ነች? ትምህርቷን ጨረሰች? ማለት ይህንን የቋንቋውን እንግዲህ እማራለሁ እያለችኝ ነው። እዚህ ሀገር ተምሮ ቁጭ ነው። የት ይደረሳል ብለህ ነው? መክሊትን ልወስዳት ዝግጅቴን አጠናቅቄያለሁ ሻለቃ። የምታወራው እውነት ነው እንዴ? እውነት ነው ሻለቃ። ዱብዳ ሆነብኝ እኮ። ባለፈው የመጣህ ጊዜ ስትዋሽልኝ ቀልህን መስሎኝ ነበር። የግብዣውን ወረቀት እስክልክላት ድረስ እሷ ፓስፖርቱን ታውጣ። እሺ የኔ ልጅ እድሜ ይስጥህ። ብድርህን ለመመለስ እግዚአብሔር ያብቃኝ። እንደዛ አይበሉ ሻለቃ። ከታናሽ ወንድሜ ከእናቴ ልጅ አስበልጬ ይህንን እድል ለልጆ ልሰጥ የቻልኩበት ዋናው ምክንያት በተቸገርኩበት ሰዓት ፈጥነው ደርሰው ለዚህ ስላበቁኝ ነው። ይህች አሁን የማደርግሎት ደርሶ ካሰብኩት ጥቂቱን ነው። ፓስፖርቱን ታውጣ፣ ነገ ደውላለሁ። ደህና ይሁኑ። እሺ የኔ ልጅ። ሰላም ይሁኑልኝ ሻለቃ። በደህና ክረምልኝ። እባክህን አንተ ልጅ አትጩህብኝ። ኧረ እባክሽ ውጣልኝ። እሱ ነው እዚህ አጉል ተስፋ ሰጥቶ ነክቶህ ነቃ የምትፈጀው። ምን አባቴ ይሻለኛል ባካችሁ። ኧረ ገረገረገረገረግ መርካቶ አስካልዬ አቤት በኩል ልቃቁኝ እንዴ ምን ሆኖ ሰው እንዴ ልጅ ሆኖ እንዴ በስተርጅና አስካልዬ ምንድን ነው? ነይ ይሄን ውሰጂ። ምን ያስቅሻል? ቆመሽ አይ መጡ ወይ ብዬ ነው። አስካልዬ አቤት ደስ ብሎኛል። ደስ ይበልሽ። ምን አገኙ? ወርቅ አለማው ከጀርመን ደውሎ ነበር። አይ እንግዲህ የጮቤ መርገጫ የድራፍት መጠጫሉ ኮሎታል መሰለኝ። አይደለም መክሊትዬን ሊወስዳት ነው። የት ፈረንጅ ሀገር? አዎ እሱ ጋር ሚስጥር እኮ ነው። እናቱ እዚህ ጓሮ መሆኗን ዘነጋሽው እንዴ? ምን አለበት ታዲያ? መክሊትም ቢወስዳል ምን አለበት? አዎ እኔ ስራ ጥቼ እንዳወራሩ መንደር ለመንደር ስንከራተት አይደል እንደምውለው። እና ታዲያ ምን ይሁንልህ? እኔ ወንድሙ እያለሁማ ገብርኤልን ማንንም አይወስድ። በቃ አለበለዚያ በቃ አላውቅም። በደሃ አይናት ትርጅብኝ። ኧረ ተው አንተ ልጅ በጉልበትህ አምላክ ተው። እኔ ለፖሊስ ነግሬ ይሄ የምትበጣብጥኝ እዛው እስር ቤት ነው የምትገባ። ኑሮ እዛው ነው የሚሆነው። ኧረ እባክሽ በእውነት ኧረ ከዚህ ኑሮ ጣቢያ አይሻልም? እሺ ሂድ በቃ። ለእኛ ልጅ ወረቀት መጣላት መባልን ብትሰማ ምን ልታደርግ እንደምትችል አስቢው እስኪ። ልጄ እኔ እናትህ የቀይ ጥቁር ሆኜ በየመንደሩ እየዞር እንጀራ እየጋገርሽ ቅጠል እየሸጥሽ ጉልት እየነገድሽ የማንም ባሪያ ሆነሽ አሳደግሽ እና ምን ይሁን እኔ መስማት የሰለቸኝ ቢኖር ይሄንን። ይኸውልህ እናቴ ዛሬ እዚህ ቢላ ቤት መቀመጣችን አየህ ያችን የቀበሌ ደሳሳ ጎጆ እሱን አትመለከትም? ምን አይነት ቡን ምን ፈተና ነው እንደው ዘንድሮ አንተ ጋር። እኔ ይሄንንም መስማትም ማሰብም ምን ማለትም አልፈልግም። ያ ያለፈ ታሪክ ነው። ይሰማሻል? ይኸው ልጄ የበፊቱን አትመልከት። ያኔውን ብታስታውስ ማኖሮ እንዲህ አትልም ነበር። ወንድምህ የነፃ እድል ትምህርት አግኝቶ በምን ይልሂድ ብሎ ግራ ሲገባው ሲጨነቅ ሲጠበብ እምባዬን እያረገፍ ሻለቃ ታከለ ጋር ሄጄ እግራቸው ላይ ወድቄ ቅበሩኝ ይባክዎ ስላቸው ለወዳጄ ለሚካኤል አደራውን ሰጥቼ ለዚህ አላፊ ዓለም ደግ መስራት ጥሩ ነው ብዬም አይደል ቤታችንን አስይዘን ተበድረን የላክ ነው። እሱም ልበኛና አዋቂ ነው። ብሩን ሰርቶ ከፈለ። ዛሬ አንዱ ልጇ አልሸጥ እንዳለ በግ መንደር ለመንደር ሲዞር እያየች በእኛ ልጅ መሄድ ትስማማለች ብዬ ለማመን ይከብደኛል። ለነገሩማ ባገኘችን ቁጥር የእርሶን ውለታ ማለቷ እኮ አይቀርም። ይህንን ውለታ ለዋለ ቤተሰብ ልጃቸውን ቢወስድላቸው ደስ ሊልህ ይገባል እንጂ ምን አስቀናህ አንተ? ለምን ትቀናለህ ልጄ? በስመ አብ ወልድ መንፈስ ቅዱስ። ቆይ ማየሽ አይ ይኸውልሽ፣ ቆይ እሱ መክሊትን ለመውሰድ ያሰበ መክሊት ለመሄድሽ ብላ ተስማማ። በደስታ ነው አግኝታ ነው ዝም ብላ እኮ ነው። ከዚህ በፊት አረብ ሀገር ሰው ትሆንበታለች ብለው ቢልኳት አይደል እንዴ? ሳምንት እንኳን ሳይሞላት ፍቅረኛ የናፈቀኝ ብላ የመጣችው። አሁንም ቢሆን የኔን እድል ለማበላሸት እንጂ ሌላ ለምንም ነገር አይደለም። እናቴ ገብርኤልን የፈለገ ነገር ይመጣል። ውጣልኝ፣ ውጣ ሂድ። እኔ መቼም ከዛ ከጋግርታም ካልተላቀቀች በስተቀር
በፍጹም ገንዘቤን አልከሰክስም። አንቺና እኔ ብለነው ያቃተንን ነገር እንደገና የኋልዮሽ አትመለሽ። ባለፈው አረብ ሀገር ልከናት ገንዘባችን አቅልጣ አልተመለሰች። እስኪ ቆይ አሁን ምን አለበት እንደው ደህና ለየት ያለ ስራ ፈልጎ ቢገባ? እዛ ኮንዶሚኒየም የሚባል ቦታ እኮ ነው እዚህ ድንጋይ ሲሸከም የሚውለው። ታያስካለ እሱ ምን ያድርግ እንዴ? ያዋረደችን እኮ ልጃችን ናት። ለዚህ ሁሉ ያበቋት አባቷ ናቸው። ምን ብለው እንዴ? ቢቆጧት ቢቆነጥጧት ሴት ልጅ መገረፍ መቆጠጥ የለባትም እንዴ? በርበሬ እስከማጠን ደረሱ አይደል? ለበና መጡ። ይልቅ አሁንም ቢሆን ማይ ልጅቷ መተት ተደርጎባታል። በቃ ተደርጎባት። ስለዚህ ጀርመን አይደለም ጁፒተር ብትሄድ ያ የተደረገባት መተት አጥመዝምዞ አጥወል ብሎ እዚሁ ሀገሯ ነው መልሶ ነው። ስለዚህ ቆይ ልንገርሽ፣ ስለዚህ ይሄ ድል የኔ ነው። በመሐከል እገባለሁ ብትል ሂድ አታላዝም። ይውጣልኝ እንጀራውን ብላ ሂድ ውጣ። ይውጣልኝ። እኛም ልጃችን ፈረንጅ ሀገር ሄዳ ያልፍልን ይሆናል። ይሄን ጭቃ ቤት አፍርቼ በቦሎኬት በግንብ የተንጣለለ ቪላ ሰራለሁ። ይሄን ቆርቆሮ ደግሞ አፍርሼ በግንብ በሬን ብረት በር። አይ እንዳፍሽ አርግልን። የመክሊት አባታ እንደው አንድ ጊዜ ብቻ እልል በል። ታያስካለ ያ ህያዋ ታሪክ ሊመጣ ነው። ምን ነው ልጅ ነገር ከምትበላ እንጀራውን አትበላም ነበር እንዴ? አልበላም። ለምን አልበላም? ይሄውልህ ወንድምህ ሰው ቤት እየሰራ መኪና እያጠበ ከጀርመንም ከአሜሪካንም ልብስ ልኳል። ይሄው ጫማው ወንድሜ ከሰው በታች እንዳይሆን ብሎ ይሄውልህ ጫማው፣ ይሄውልህ ደግሞ ቆንጆ ሱሪ ይሄውና ልኳል። ደግሞ ትንሽ ገንዘብም ልኮልሃል። ምንድነው? ልብስ ነው። ሰው ቤት እየሰራ መኪና እያጠበ እኮ ነው የላከል። ከጓደኛችሁ በታች እንዳትሆን ብሎ እኮ ነው እናቴ። እሱ በሰልባጅ ደልለኛል። አንቺ በዚህ ድፍት ያርግ። አየህ የእህል አምላክ ይፍረደው። እሺ ይልፋ። ማታም ተመልሰችኑ ትበላል። ውይ ይቅር በለኝ ጌታ። አይ ዛሬ እኔና ድብቅ ፍቅር የጀመርንበትን 2ኛ ዓመት የልደት በዓል ከሚሰራበት ቦታ ከበረ። መናጢያት በይማማ ድብቅ መናጢያ አይደለም። ምን ነካሽ አስካለ? ለምን ውስጤን ታቆሲዋለሽ? እሺ ድብቅ እንደማትወጂው አውቃለሁ። አሁን አንቺ አባባን ተይው ቢልሽ ትተይዋለሽ ማማ? ማሞ ሌላ መታወቂያው ሌላ አለ። ያ የመሰረተ ትምህርት አስተማሪ እንደው ምኑን ተምኑ አገናኘሽው ልጅ? ለምን ሰላሜን ታደፈርሱታላችሁ? በዚህ ጉዳይ ላይ አመት እናውራ። እኔ ምሸገረኝ አሁን ትሄድልኝና አርፎ የለ ምን አስጨነቅ? የት ነው የሚሄደው? ባክሽ ዘርቤ የት ነው የሚሄደው? ማማይ ነው የሚሄደው? አባባይ ነው የሚሄደው? መቼም እኔና ድብቅን ለመለያየት የማይሸረብ ሴራ የለም። ይኸውልሽ የኔ ልጅ መቼም ደግ መስራት ጥሩ ነው። ወርቅ አለማው ከጀርመን ደውሎ እሱ አለበት ሀገር ሊወስድሽ አስቧል። በዚች 2 ቀን ወረቀቱ ስለሚደርስሽ ተዘጋጅ ብሎሻል። ደስ ይበልሽ። ደስ ብሎኛል። አዝናለሁ አባ። አልሄድም። ለምን? ምን አለ ብትተይኝ? ምን አለ ብትተውኝ? ምን አለ ከመወደው ሰው ጋር እንድኖር ብትፈቅዱልኝ? ሀገር እየላካችሁ ምን አለ ይሞቃ ፍቅሬ ላይ ቀዝቃዛው አባትልጡ? ምን አለ ብትተውኝ? ምን አለ መክሊት አዎ ግዳያቸው እራፊው ግዳያቸው። አባ ሂጂ መድኃኒታቸውን አምጪ። ሂጂ መድኃኒታቸውን አምጪ እኮ ነው የምለው። ግዳያቸው እኔ በጣም ደህና ነኝ እማዬ። ትንሽ ክረምቱ በጣም ከበድ ብሏል። አንቺ ደህና ነሽ? ኧረ ይሄ ልጅ ሊገለኝ ነው። ኧረ መሞቴ ነው እባክህ። ምንድን ነው የሚለው? እኔ ምን አውቃለሁ? አሜሪካን ካልወሰደኝ ወንድሜ ይላል። የምን አሜሪካ? እኔ ምን አውቅለታለሁ? አንተ የት እንዳለህ የት አውቀዋለሁ ብለህ ነው? አይ እማዬ አረጀሽ ማለት ነው። በቃ እሱን ተይው። ይልቅ አሁን የደወልኩበት ዋነኛው ምክንያት ደላላው ሽፈራውን በጥብቅ ጉዳይ ፈልገዋለሁ።
ማን አልከኝ? እምቡያዬ ደላላው ሽፈራውን ይሄ ድሮ ቦኖ አስቀጅ የነበረውን ሰውዬ ሚስቱ የሞተችበት እኔ እንጃ ብቻ ይሆናል። ይኸውልሽ በጣም ስለምፈልገው አርብ ጠዋት በጠዋት እዚህ ስልክ ላይ እንዲጠብቀኝ። እሺ እንደው እምቡያዬ የዚህ ልጅ ጉዳይ ግራ ገባኝ። እኔ ምን ላድርግ እማዬ? ባለፈው ሞከርኩለት እድሉ ጠመመ። ደግሜ እንዳልሞክርለት እንደምሰማው ሰካራም ሆነ። ለኔ ያስቡልኝ እንጂ የምከሰከሰው ገንዘብ አይደለም እንዴ? ወይ ከነ መክሊቴ ጋር ደንገጡርም ቢሆን ሚዜም ቢሆን ውሰድልኝ አንድ ላይ እምቡያዬ፣ እባክህን እባክህን። ይኸው ሰካራም በይው። እኔ እሱን ጀርመን አምጥቼ ምን ላድርገው? መጀመሪያ ጀርመን ሀገር ለመምጣት ከፈለክ አረቄህን አቁም በይው። ቻው እማዬ፣ ሰላም ደሪ። ቻው። ድብቅ ወይ አትወደኝም? እንዲህ አይነት ጥያቄ አትጠይቂኝ አላልኩሽ? ታዲያ ለምን በመሄድ ተስማማ? በመሄድሽ የተስማማሁት ለዘላቂው ፍቅራችን ስል ብቻ ነው። ፍቅራችን ዘላቂ አልመስላለ? ኖ እንደዛ ማለት ሳይሆን እሺ አንተም እንደማማና አባባ የተገነባ ግቢና ቆንጆ መኪና ማረ ለቁሳቁስ ቁብ እንደሌለኝ ታውቂያለሽ። ታዲያ ምን ሆንክ? ሰለቸው ነው ወይስ እየጠላኸኝ ነው? እኔ እንደዛ አልወጣኝም መክሊት። ግን አየሽ ከፊታችን ብዙ የተጋረጡብን ችግሮች አሉ። በመጀመሪያ እኔ የዩኒቨርሲቲ ትምህርቴን ለመጨረስ ገና 2 ዓመት ይቀረኛል። በዛ ላይ ሀብትና ክብር ከሚሹት እናትሽ ፊት ድንጋይ እየተሸከምኩ አንሼ እየታየኋቸው ለፍቅራችን ቀና ያስባሉ ብሎ ማሰብ ሞኝነት ነው። አቤት መድኃኒዓለም፣ አቤት አቤት አቤት። አባስ ገበኩ ነው። አባትየውም ይኸውልሽ አጉል ስልጣኔ ቤት ውስጥ ይግቡና ይጫወቱ ብለው ፈቀዱላቸው። እንዴት ገሌ ታስገባላችሁ? ሽማግሌው ጤነኛ አይደሉም እንዴ? እኔም ያ ዘይት እንዳነሰው ሽሮ ደርሶ ቱክ የሚለው የደም ብዛታቸው ይገለበጣል ብዬ ዝም አልኩልሻል። እኔ ነግርሻል በፊትም እናትና አባትሽ ቤት እያለሽ እየናፈኩሽ እድሜ ልኬን ከምን ጥቂት መስዋዕትነት ከፍዬ ግሌ ባረግሽ እመርጣለሁ። ድብቅዬ በጣም አፈቅርሃለሁ። አቅም እንዲሰጠኝ ጸልይልኝ። ካንተ መለየት አልችልም። ያሉት ቀሪ ክብደት አነስተኛ ስለሆነ ባኮን ተጨማሪ ድንጋይ ከኪሶ ይጨምሩና እንደገና ይመዘኑ። ምን 47 ኪሎ። ያሉት ቀሪ ክብደት አነስተኛ ስለሆነ ባኮን ተጨማሪ ድንጋይ ከኪሶ ይጨምሩና በሱቅ ሚዛን ይመዘኑ አለች ሚዛኗ። ቀምባለ አንቺ ነሽ እንዴ? አንቺ እኮ ከነባሬላሽ ብትመዘኝ የኔ ያክላት ከብ ይሮሙት ከርቀት ሲያዩክ ምን እንደምትመስል ታውቃለህ? አውቃለሁ። ያለቀ ሳሙና ላይ የተሰካ ሰንደል እኮ ነው የምትመስለው። ደብል ምላስ። ያንቺን ምላስ ማን ይችላል? ወይ ምንድነው የምትሄደው? ምንድነው? ይሮዬ እሸጩ ነው እንዳሽ? አይ እንደዚህ ተንቀሳቃሽ ቡቲክ መስዬ የሚሄደው ለወንድሪ ላስገባው። በቃ ለኔ ሽጥልኛ። ለኔ ምን ነው ደፋር ግርዳቤ እንዴ? ይሄ ለምሳሽ ባሬላ ልትሸከም ያምርሻል እንዴ? አሻየሽበት ራሱ ትከፍያለሽ። ትቀልዳለች እንዴ? አሸጠልኝ። ኧረ በትበይ እንዴ? ይሮሙት ለእናት ነው ምነግርልህ። ወይ በእናትሽ እና ሽጥልኝ። ለእናቴም አትንገሪ። እናቴ እኮ እንደዚህ በጥሩ ስነ ምግባር አንጻ ያሳደገችኝ። አንጻ አፍርሳ ብትል አይሻልም? ይሮሙት ሄጄ ነው ምነግረው። እንዴ አንቺ ስነ ስርዓት ይኑርሽ። ሽጥልኝ። እኔ ላውንድሪ ላስገባ ነው። የሰው ስም አታጥፊ ዝም ብለሽ። ትቀልዳለች እንዴ? ያስትልኝ ሻለቃ ወርቅዬ እንደምን አሉ? እንዴት ነህ ታዲያ? ደህና ነኝ ሻለቃ። መክሊት የለችም እንዴ? አምባሲ ሄዳለች። እምባሲ ገባች እንዴ? አዎ ጀምራለች። በጣም ደስ ይላል፣ በጣም ደስ ይላል። እንዴት ነው የትራንስፖርቱን ጉዳይስ እንዴት አደረገች? ገንዘብ አገኘች? ያው እንግዲህ አንተ ትልክ እንደሆን ብለን እየጠበቅንህ ነው እንጂ።
የወሎ ሻለቃ ምን መሰሎት? ትንሽ የእርሷን የግብዣ ወረቀት ስልክ ገንዘብ አነሰኝ። 100,000 ብር ያህል ነው ገዝቷ የጨረስኩት። እዚህ ለፈረንጆቹም ለምኖቹም ወይኔ ልጄን ከስራሃላ። አይ እንደዛ ይበሉ፣ ግድ የለዎትም። እርሶ የቤቱን ካርታ አስይዘውም ቢሆን ይበደሩና ይላቋል። እኔ ከነወለዱ ከፍላለሁ። በእኔ የሆኑቦት ይመኑኝ። እኔን ከነወለዱ በጠቅላላ ከፍላለሁ። ከ3 ወር በኋላ እልካለሁ። መቼስ ምን አደርጋለሁ፣ ከአስካለ ጋር እንመክርበታለን። በቃ ከትያ አስካልዬ ጋር ተማከሩ። መልካም። ደህና ሁን የኔ ልጅ፣ ደህና ሁን። አከሰርንህም እዬ። ሰላም ይሁኑ። ነገ ደውላለሁ። ታንካ። ማነሽ? ቤተልሔም፣ ቤተልሔም። አቤት ጋሽ። ካፖርቴን አቀብኝ። ቡናው ደርሷል እኮ የት ልሄዱ ነው? ምኑን ጠጣሁት? እሱ ስመጣ ይደርሳል። አሁን ካፖርቴን አቀብኝ። አስካልዬ እናቴ እንደምን ዋላችሁ? ጉድ ሞርኒንግ። ተነስ አንተ ከዚህ ሶፋ ላይ ሄድ፣ እዛ በርጩማ ላይ ቁጭ በል። ጉድ ሞርኒንግ፣ ጉድ አፍተርኑን ነው የሚባለው። የ6ኛ ክፍል ሽፍታ ያስካልዬ የት? አሁን ወጣሉ። ስላንተ መምጣት ነገርሻቸው? ነግሬያቸው ነበር። ቬሪ ጉድነስ። ምን አሉ? ምን ይላሉ? ዩሮ መጥቶ ፈልጎት ነበር ስላቸው፣ ደግሞ ዩሮ ማን ነው አሉ። ዩሮ ማለትማ የወርቅ አለማው ታናሽ ወንድም አልኳቸው። እንዴ ስሙ ደግሞ ዩሮ ሆነ እንዴ አሉ። ያው የጠጅ ቤት ስሙ ነው አልኳቸው። እና ያስካለ ቤት ጠጅ ቤት መሰለው እዚህ 10 ጊዜ የሚመላለሰው ብለው እኔን ተቆጡ። ወሬኛ ሰርቫንት፣ ሰካራ፣ ስቶን ሄድ፣ ደባር አስተሳደብሽ መልተው በዚህ የእርሶ ጉዳይ ሆኖብኝ ነው እንጂ አውቃለሁ። ሽፈራው የልጅህን ሰርግ ማራዘም ለኔ ያለህን አክብሮት አሳይቶኛል። በቃሌ ይገኛለሁ፣ አላሳፍርም። በዚህ እንደማንቀያየም እርግጠኛ ነኝ። ስነግርህ ሽፈራው ያንተ ጉዳይማ አይስተጓጎልም። እኔም ቃሌን አላጥፍም። የዛሬ 3 ወር 5 አይደል? 5 ነው። የአቡዬ ዕለት ገንዘብን ቆጥሬ በእጅህ አስረክባለሁ። አምንዎታለሁ። ይኸው ከዛ በፊት ግን ይፈርሙልኝና ገንዘቡን ይዤ ስለመጣሁ 22,000 ብር ይረከቡኛል። እዛ ውልና ማስረጃ ሄደን ጉዳያችን በህግ እንፈጥማ አይደለ? ውልና ማስረጃ ውሉ ይከናወናል። አሁን ግን 22,000 ብሩን ይረከቡኝና ውልና ማስረጃ 30,000 ብር ብድር አድርጎ ይፈርሙልኛል። ቃላችን ይሄው አይደለም? ይሄው ነው። ይሄው እንግዲህ ሆድ ይመርቅ እንጂ ምን እላለሁ። እድሜ ይስጥህ። አሜን አሜን። እግዚአብሔር እድሜ ያበድል። አሜን አሜን። ባለቤቴ ባጠቁመኝ ኖሮ ቤት ትዝ ትለኝ ነበር። ይቀመጡ ይቀመጡ ይቀመጡ፣ ይቁጠሩት። የዛሬ ዩሮ ከመቼ ደርሶ ነው እንዲህ ዓለም በቃኝ አልከው? ትናንት በሰላም ገባ፣ ዛሬ ተመንዝሮ እያዩ ገደል ጠጅ ቤት ገበያ ላይ ዋለ። በስንት ተዘረዘረ? በዛሬው የምንዛሪ ገበያ መሰረት የአንድ ዩሮ ዋጋ 23 ብር ከ5666.com ያሆ ወይ ቀምባለው አንተ ነህ። አመሰግናለሁ። ለማንኛውም ላደረግሽልኝ እንዳንተ የተመቸው ማን አለ ብለህ ነው እንደም ያስ እቺ ነገር ጠጣት። እሺ ስማ፣ ጀለስን ተጠንቀቅ በሉ። ወንድሜ ልጮያ ማባለጉን ቢያቆም ጥሩ ነው። የትኛው ወንድም? ጀርመን ካለው ሌላ ወንድም አለ? ጀርመን ያለው ወርቅ አለማው አገኘ ቀብራራው ወንድም። ከመቼ ጀምሮ ነው መክሊት የሱ ጮኝ የሆነችው? አልሰማም እንዴ? ካለፈው ሰሞን ጀምሮ
አሁንማ በጋብቻ ወደ ጀርመን ለመሄድ በፕሮሰስ ላይ ነች። ሚስቱ ሆና አላድር እኔን በሰልባጅና በዩሮ እያታለለ ጠጅ በርሜል ስር ጥሎኝ አምቡላ እየሸተቱ እሱ ግን ስራው ሌላ። ወይኔ በመጀመሪያ እኮ ለመውሰድ ቃል የገባልኝ እኔን ነበረ። ግን በልበል ና ተነሳና እንሂድ ና እየጠጣን እንጨታለን። ተነስ። ሬት ያስካለ ማናገር እፈልጋለሁ። እሳቸውን ደግሞ ለምንድን ነው የምታናግራቸው? ሄሎ፣ ወርቅ አለማው ነኝ ከጀርመን። ወይ ወርቅዬ፣ እንደምን ነህ? ደህና ነህ ሆይ? እንደምን አሉማ? አንተን ነው እንደ ቀላል ነገር ሃሎ ያልኩት። እንዴት ነው ጤናዎት? እንዴት ነው ሻለቃስ? ደህና ናቸው? ሁላችንም ሰላም ነን። መክሊትዬም ደህና ናት። እንዴት ነው ሁሉ ነገር እየተስተካከለላችሁ ነው? አዎ እየተስተካከለ ነው። እግዚአብሔር ይመስገን ተስተካክሏል። ይኸውልህ ወርቅ አለማው፣ ከዚህ በኋላ ልጅነት የለም። የሰርጉን ቀን ቁርጥ አድርገህ ስትጽፍልን ለእኔና ለእናት ደግሞ የግብዣውን ወረቀት ስትልክልን እኔና እሷ ደግሞ ሽር ብለን መተን አዎ ድል ባለ ድግስ። ሄሎ እሺ ወርቅዬ፣ ምነው አንተ ምን ኮቴ ደረቁን አንተ? ሰው ቤት ሰው ሲገባ እንደ ወንድ አይልም እንዴ? ደህና ዋሉት እያስካለ መክሊት የለች? ወይ ጉድ! ጋሼስ አሉ? ጋሼ ስራ ፈት አይደለም፣ ስራ አለው። እሺ እትያስካለ ማን ስራ ፈት አለ ብለው ነው? ስራው ይለያያል እንጂ እኮ ሁሉም እንደያቅሙ ይሰራል። ኩሊና ቱሉም ድንጋይ መሸከሙንም ስራ አልከው። አፋይሞት ድብቅ ይመስቆያ አረፈልኩባል። እንዴት ታዲያ ነው ቆምከኝ? እኔም ተረሳሁ ዛሬ። ምን ይደረጋል? ውይ ማዬ፣ ልቤ እኮ እሱ ጋር ስለነበር በዛው እንደጀመርሽ እዛው ጨርሽ። ምን ነው ማዬ፣ ምን አለ አነጋገርሽን ብታስተካክይ። እንዳሰድቢኝ ስትፈልጊ አዝለሹ ዙሪ። ባታውቂው ነው እንጂ በጀርባዬ ሳይሆን በልቤ አዝየው እንደዞርኩ። ሰይጣን እርጉም በቤተሰቤ መሃል እየገባ የሚበጠብጥ ሰይጣን። ቤተልሔም ስም ብቻ ምግባረ ብልሹ ሁሉ ታቀፌ ስም ብቻ። ቤተልሔም! አቤት እትይ፣ የት ነው የተቀረቀርሽው? አረ ቡኮ እያቦካሁ ነው። በእኔና ለውሻው ለቡቺ ፍርፋሪ ስጪ እንጂ ውሻ መጡ እንዴት? አዎ መክሊት ቡቺን ላስከትላ መጣ። ፍርፋሪውን ለሱ ስጪው። እንግዲህ ስሚ ቤተልሔም፣ ዝማም ጋር ደርሼ እመጣለሁ። የሚገባውንና የሚወጣውን እጁን እያየሽ ነግሬያለሁ። አሁን ነው የምመጣው። በቃ መክሊቴ፣ እኔ ውሻና ድመት የሚባል ነገር ስጠላ አሁን እዚህ ሶፋ ስር ትገባና ውጪ። የት አለች ውሻዋ መክሊት? እኔ ነኝ። አንተን መናገር ፈልገው ነው እንዴ? መክሊቴ፣ አንቺም እኮ እንደው አበዛሹ። ቆይ እንደማይወዱት እያወቅሽ ምን አለ ግንኙነታችሁን በውጭ ብታደርጊው? ክስጩ የኔ ውሻ እሱ ነው። እኔ ከውሻ ጋር የምኖር ከሆነ እኔም ውሻ ነኝ። እሷም ውሻ ከማህፀኗ እንደወጣና የውሻ እናት እንደሆነች ንገረ። መክሊት፣ እናትሽን አትዝለፍ። እናቱን የሚሰድብ ሰው አለ። አንተ በጣም እድለኛ ነህ። ለምኑ? እናትና አባትን በጊዜ በመቅበር። መክሊት፣ ሁለተኛ እንዲህ ስትኝ እንዳልስ።
እናንተ እንድለኔ ባደረገው እናት እኮ ገበና ናት። ያኔ ግን ባላንጣን የሆነችብኝ እኔስ እናቴ ብትኖርልኝ ከጎኔ ሆና መውጫ ቀዳዳውን ታማክረኝ ነው። የሷን ኑሮ ኑራ የኔን በተደራቢና ለመኖር የምትሯሯጥ እናት ለምን አትተወኝም? ይኸውልሽ መክሊት፣ እናትሽ እንደሚሆኑት ስለሚጠሉሽ ወይም ባንቺ ወጥ ቀንተው አይደለም። አሁን እንጂ ድብቅ አይደለም መክሊት፣ ስለሚወዱሽ ብቻ ነው። እንደሄድኩ ትምህርቴን መማር ነው አላማዬ። ቀጥሎም አንተ ወደኔ መምጣት አለብህ። እስቲ እግዚአብሔር ያውቃል መክሊት። ከዛ በፊት ግን አንድ ማወቅ ያለብሽ ጉዳይ አለ። እናትሽ ግን ከልጁ ጋር ሚስጥር ያላቸው መሰለኝ። ከየትኛው ልጅ? ጀርመን ካለው። አንተ ደግሞ ቪዛው ከተመታልኝ ጀምሮ የምታወራው ልክ አይደለም። እውነቴን ነው የምልሽ። እናትሽ እኮ ከቀለማው ጋር ሚስጥር አላቸው። ምን አይነት ሚስጥር? የሰርጉን ቀን ቁርጥ አርጋ ስትጽፍልን፣ አዎ ድል ባለ ድግስ። አይደብቅ። ይሄንንማ እኔም ሰምቼዋለሁ። ማማንም ጠይቄ ሚስጥሩን በደንብ ተረድቻለሁ። አታስብ። ምን አሉሽ? ከወርቅ አለማው ጋር ስልክ ያዘች መስላ አንተ ስትገባ አንተን ለማበሳጨት ሆን ብላ የተጠቀመችው ዘዴ ነው። እና እንደዚህ ብለው ነገሩሽ? አዎ። እንጃ መክሊት፣ አደናገርሽኝ እንጂ አላሳመንሽኝ። እንዴ ቆይ ይሮም ቢሆን እኮ ለደመራ ወንድሜን አግብታ ልትሄድ ነው ብሎታል። አሁን እዚህን የሰካራ ሞሪ ከእውነት ትቆጥረዋለህ? ይህንንም እድል ለኔ የሰጠኝ የአባባን ውለታ ለመመለስ ሲል ብቻ ነው። ቆይ ልጁ በውለታ ስም ያሰበው ነገር አለ ብዬ ባስብስ? ሁሉንም ነገር ያደረገው ለውለታ ምላሽ ብቻ መሆኑን ብናምንስ? ውለታ 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 ውፍ! ይሄን ሁሉ ውለታ ላደረገ ልጅ እንዲያውም ሳያንስ ነው። ቆይ በርበሬ 2 ፈረሱላ፣ የእንጀራ ድርቆሽ የሚሆን 1 ኩንታል ጤፍ፣ 2 ሽንጥ ስጋ ለቋንጣ። ይሄ ነገር አልበዛም? ኧረ ምን ይበዛል እንዴ! እንግዳም ከመጣባቸው ሳያፍሩ ያቀርባሉ። አሊያም ድፍን ዓመት ይበሉ። የምን ዓመት አመጣሽ? 1 ወር እሱ ጋር ተቀምጣ ስሟን ቀይራ ሪፊውጅ ካምፕ ትገባለች። ከዛም መንግስት ቤት ይሰጣታል አይደል የተባለው? አይ መክሊት አባት፣ አንድ ሀገር ተቀመጡ እኮ ያው አንድ ቤት ነው። እንዲያውም ደግሞ ይላመዱና ማን ያውቃል አያት ያረጉት ይሆናል። እንዲህ አይነት ነገር አልፈልግም። ምንድነው? እኔ ያህል መቀለድ አይቻልም እንዴ? ለነገሩ ግን እንደው ከዛ ከውርጋጥ ኩሊ ድንጋይ ተሸካሚ ጋር ከምትፈራገጥ አይሻልም? አስካለ አዎ፣ ይልቅ ካንቺ መለየት አልፈልግም። ካላንቺ ማደር አልችልም። ስለዚህ ቅሪ በለኝና ልቅር። ቅሪ ብለሽ ትቀራለሽ? አድርገኸው ነው? አባባስ ቤታቸው በቁማቸው ሲሸጥ በህይወት ቆሞ የሚሄዱ ይመስልሻል? ባንቺ እንዴት እንደሚመኩ ታውቂ የለ? እኔ ከቀረው እኮ የአውሮፕላን ትኬቱ ሌሎች ወጪዎችም እኮ ተመላሽ ይሆናሉ። አይ ፈቅጃለሁ። ሂጂ። እሺ ወርቃለማው እንዴት ነህ? አለሁልሽ የኔ ቆንጆ። እንዴት ነሽ አንቺ? እግዚአብሔር ይመስገን ሰላም ነኝ። አንተ እንዴት ነህ? ቪዛው እንደተመታልሽ ሰማ እድለኛ ነኝ አልኩ። እድለኛውማ እኔ ነኝ። አዎ አየሽ፣ ብዙ ጊዜ ቪዛ አይሰጥም። እኔም ደግሞ ከዚህ ጥሩ የሆነ የግብዣ ወረቀት ነው የላኩልሽ። ለዚህ ነው እድለኛ ነኝ አልኩ። ብዙ ሰው እኮ ከዚህ ልኮ አይሳካልትም። እሺ ምን ይዤ ልምጣ? አንቺን እና ሜታ ቢራን ይዘሽልኝ ነኝ። እሺ ወርቃለማው ጀርመን እንዴት ናት? ትመቻለች? ጀርመን ቆንጆ ነች። ይኸው እንግዲህ አንቺን ለመቀበል ዝግጅቷን ሁሉ አጠናቃ እየጠበቀችሽ ነው። አንቺን የመሰለች ቆንጆ። መቼም እስካያት እንዴት እንደቸኮልኩ ብታይ። እኔን ነው ጀርመንን? ሁለታችሁንም። ታንክሽን መክሊት የኔ ቆንጆ፣ አንቺን ለማየት በጣም ናፍቄያለሁ። እኔም እንደዛው። እሽ ልበድሽ? ወርቃለማው ወዬ፣ ነገ በዚህ ሰዓት ደውልልኝ። ፍቅረኛዬን ድብቁን አስተዋውቃለሁ። ይሄ ስልክ ይቆራርጣል፣ አይሰማም። ነገ በዚህ ሰዓት ደውልልኝ። ፍቅረኛዬን ድብቁን አስተዋውቃለሁ። ደፋር ፍቅረኛዬን ትለኛለች እንዴ? ደሃ
ያንጠለጠልሽው? እቺ ቅቤ ናት። ደንቡዬ ቅቤ ይወዳል፣ ለጋ ቅቤ ቅር እንዳይለው ነው። እውነት ነው። እናት ምን ላከች ሲባል ይሄ እውነት ነው፣ እውነት ነው። ቁጭ በይ ስንድዬ፣ ቁጭ በይ እናቴ። ሞልቷል ብቻ ልማድ አይቀርም ለልጁ ብዬ ነው። ሱስ ልክ ነው። አይ ስንዱ እንዴት ነው ታዲያ ሁሉ ነገር ተስተካከለልሽ? አዎ እማቤቴ እያስተካከለችው ነው። ተመስገን። ወርቅዬ እኮ አሁን ደውሎ ነበር። ምን እንደው ለአንቺ ምን አለሽ? እንዴ በስንት ሰዓት ነው የምትነሳው? በስንት ሰዓት እንደምትገባ ጠይቄ እንድቀበላት። በስንት ሰዓት ነው የምትነሳው አለ። በቃ ሰዓቱን ነገርኩት። ያስካለ ወይ አቤት እንደምን ዋላሽ? እንደ አሮጌ ውሻ ስርስሬ እየተከተልክ ትመጣ ጀመር። ተይው እስቲ አረፍ በል። እሺ አረፍ በል። ምን ነው ውሃ በሆንክ ኖሮ ስትወለድ ለምን አረቄ መሆን እያለ ምን ነው በቀኑ ምን ነው ለኔ ቀኑም ጨለማውማ አንድ ሆኖብኛል። ምን አባክ ጎደለብህ? ያስካል አቤት እስቲ ገብርኤል ያሳዩት። እስኪ ትንሽ የምትጎርሰው ነገር እንጀራ ነገር ላምጣል። አይ እኔ እንጀራ አልፈልግም። እንጀራ ምን እስከ ዛሬ በላሁት እንጀራ ቢዘረጋ ጀርመን አይደርስም። ይልቅ ያስካል ትንሽ አረቄ ጠላም ቢሆን ችግር ጠላም ቢሆን ችግር እልፊውን የምን ውስጥ ተከተው ሞልተሃል እኮ አይጠፋም። ትንሽ ቦታ አይጠፋም። ለረቄ ችግር የለም። እሺ እድሜ ልክህን እንዳዋረድከኝ መድኃኒዓለም ያዋርድ። ምን ይደረግ ብለሽ እንደምን አላችሁ? ማግሊት አቤት። እንደምን ነሽ? እግዚአብሔር ይመስገን። ደህና ነሽ? ምን ነው ፀሐይ ላይ ነበርሽ እንዴ? ጥቁርቁር ብለሻል። ገበያው ለመምጣታችን ነው። የሩቅ መንገደኛ የቅርቡን አይም። እማዬ የለችም እንዴ? አሁን ነበረች፣ ወደ ጓዳ ገብታ ነው መሰለኝ። ሊያመጡ ነው። አረቄ ያመጣለሁ ላይ ነበር። ቸንድ ልል ነው። ቀበሌው ማን ነበር ስም? ድብቁ አብራችሁ ነበራችሁ? አዎ ደግ አደረጋችሁ። አብራችሁ ዙሩ እንጂ እስከምትሄድ ድረስ አብራችሁ መዞር። እናት አወቅሽው? ሮሜዮና ጁሊየት ማለት እሱ ነው። አንዱ የመክሊት ፍቅረኛ ነው። ይዝጋህ፣ ዝግት ያርግህ እግዚአብሔር። ምንድነው እናቴ ከፋሽ እንዴ? ኦይ ሰነዱ ያችሁ ጠፋው አይደለም? አረ ምንም ችግር የለም። ጥየጠፋው ይኸውልሽ፣ ሰራተኛዋ በርበሬ ያስፈጭ ብላት በዛው ሄዳ ቀለጥ። ዛሬ ሰራተኛ አንቺ ደግሞ አምነሽ እንዲመሰል ቁጭ አይቻል ቁጭ ማግኔት ቀስ በል ወይ ቀስ በል አብይ በይ እንግዲህ። አዎ ሂድ። ሰርቫንቷ ከበርበሬው ጋር አረቄውን ይዛው ሄደች መሰለኝ። በሉ እንግዲህ በቃ ሂድ፣ ማታ እንዳትቀር። ማግኔት አይ ቆይ ማታ ታገኛታለህ፣ ማታ ታገኛታለህ። ሂድ አብይ። ድብቄ ና ተነስ በል ምግባና ተዘጋጅ። ተነስ እማማ በሉ ተጫወቱ። ይሁንሽ። በጣም ነው የሚያሳዝነው። መቼስ ምን ይደረግ ብለሽ ነው እግዚአብሔር ያመጣው? እግዚአብሔር የሰጠውን ነገር እሱ በቃ እስኪለው ድረስ መተው ነው። አንቺ አትናደጅ እባክሽ። እኔ የምለው አስካልዬ፣ ይሄ ከስር ስሯ የሚለውን ልጅ ምን አለ ብትቆጣጠሪና ብትከለክዩ? አትጨነቂ። እስከዚህ የዚህ ወኔ የለውም እኮ ነው የምልሽ። ለማንኛውም ወርቅ አለማሁን ቢሆን እኮ ከነ ክብሯ ቢያገኛት ነው ደስ የሚለው። ልጁ ሙት ነው፣ የዚህ ወኔም የለውም። ይልቅ እስከ ነገ ድረስ ይሄን የሚሰክረው ልጅሽን አባቢና ያዥ። ግድ የለሽም፣ ለእሷ አትቸገሪ። ይሄ ከስር ስሯ የሚለውን አደራሽን። ሬሳ ነው ሙት ነው እያልኩሽ እኮ ነው። ሞትም እኮ ቢሆን መንፈሱ ያስፈራል እንዴ! ምን ማለት ነው? ወንድሜ እንኳን ደስ አለህ። መክሊት በመምጣቷ በጣም ደስ ብሎኛል። ቃል በገባሁት መሰረት የዛሬውን ግብዣ አጠቃላይ እኔ ነኝ የምችለው።
እዚህ ታወር ላይ ሆነን ስንመለከት ሙኒሽን እጅ ትመስላለች። አታምርም? ታምራለች። ልክ እንዳንቺ። አመሰግናለሁ። እዚህ ያለነው 300 ሜትር ወደ ላይ ወጥተናል ማለት ነው። ግን እንዴት ያስፈራል! ወጣ ያስፈራል። ምን ያስፈራል እንዴ? ወይኔ ፈሪ ነሽ። ባለፈው ፍራንክፈርት ነው የተሻለ። ዛሬ ደግሞ ሙኒሽን፣ ነገ ከነገ ወዲያ ደግሞ ቦን እንዳያለሽ። እኔ የምለው ወርቅ አለማ። ኧረ በእናትሽ ወርቅ አለማ ተወኝ እንዴ! ስንቴ ነው የምነግርሽ? ስሜ አጥናፍ ነው። እዚህ ሀገር አጥናፍ በሚባል ነው የምጠራው። ባለፈው ራሱ ጓደኞቼ ቤት ወርቅ አለማ ብጠቅስሽ ነው ብለሽ እኮ ጭራሽ አታውቂም። ስምህ እኮ አፌ ውስጥ አልገባ ብሎኝ ነው። አፍሽ ውስጥ አይደለም ልብሽ ውስጥ ሊገባ ይገባል። አንድ ወር ሙሉ አፌ ውስጥ ያልገባ ልቤ ውስጥ ይገባል ብለህ ታምናለህ? ጊዜው እንዴት ይሮጣል! እኔ ግን 3 ቀን ይሞላሽ አልመስለኝም። እኔ ደግሞ አመት ነው የሆነብኝ። ጀርመን እንደዚህ ትሰለቻለች? ግዞት ነው የሆነችብኝ። አንቺ ከአፍሪካ መንተሽችን የመሰለ ከተማ እንዴ! አንቺ የአውሮፓ እኮ አለኛ ከተማ ነው። በዚህ ላይ ቅዝቃዜ አለ። አለኛ ቅዝቃዜ ስላለ ለአንቺም ጥቅም ስለማይሆን ይወረድ ነው። የምትገርሚ ሰው ነሽ። ጀርመን ትሰለቻለች አልሽ? ከድብቁ ውጪ መኖር እንደማልችል በደንብ አረጋግጫለሁ። ይህን ስም ዳግም አትጥሪብኝ አላልኩሽም? ጀርመን ያለ ድብቁ የመቃብር ያህል ነው። እሱ ጋር መቃብር ብትወርስ? አንተ ከምታሞካሻት ሙኒክና ፍራንክፈርት ይልቅ መቃብር የመንግስተ ሰማያት ያህል ትጥመኛለች። እንግዲህ ከዚህ በኋላ ድብቁ ቢባል የት ይገኛል? እንዴት? አበቃ። በመሃላችሁ ሜዲትራኒያን ባህር አለ። መቅዘፍ። መቅዘፍ? አዎ መቅዘፍ። ወደ ጤፍ እንጀራ፣ ወደ ፍቅረኛ መቅዘፍ ሜዲትራኒያን። ቀስፈሽን ነው ምክር? ሀገሬ ነዋ። ይልቅ ከነገ ወዲያ የምትቀዘቅዥበት ቀን ነው። ከ5 ቀን በኋላ ቪዛሽ ያበቃለታል። ብሩን መቼ ነበር እልካለሁ ያልከኝ? የምኑን በር? ወደዚህ መምጫና አባባ የተበደሩት ይደርሳል። አሁን ሀሳቤ አንቺ ነሽ። አንቺን ሪፊውጅ ካምፕ ካስገባው በኋላ ማለቴ የገንዘቡ አቅም እንዳለ አውቃለሁ። ለኔ መዝናኛ እንኳን የምትመነዝረው ዩሮ ይገርመኛል። አዲስ አበባ ገንዘብ ለመላክ ሁነኛ ሰው ያስፈልጋል። ዝም ብዬ ብሬን የትም የምነዛ ነፈዝ መስልሻለሁ? ስለሚላከው ብር ሳነሳብህ ትቆጣለህ። ይልቅ ስምሽን አውጪ። የምን ስም? ሪፊውጅ የምትጠሪበትን መክሊት የሚለውን ስምሽና ፓስፖርትሽን እኔ ጋር ጥለሽ ሪፊውጅ ትገቢያለሽ። አዲስ ህይወት፣ አዲስ ማንነት፣ አዲስ ይገባሻል? አልገባኝም። አንቺ እንዴት ነው የማይገባሽ? ቆይ እስቲ ነይ። እንዲህ አይነት ድርጊቶችን እንድታቆም ደጋግሜ ነግሬሃለሁ። እንዲህ ከሆነ ደግሞ ስደተኛ ካምፕ አልገባም። ምን አልሽ? አዎ አልገባም። በቀጥታ ወደ ቤት ያድርሰኝ። ምን ልትሆን? እቃዬን ላዘገጃጅ። ስላደረክልኝ እንክብካቤ አመሰግናለሁ። ነገውኑ ሀገሬ ገብቼ ማደር እፈልጋለሁ። ስሚ፣ የኔ ብር ጭድ ይመስልሻል እንዴ? ምን ማለት ነው? አንቺን ከኢትዮጵያ እዚህ ድረስ ያመጣሁበት ኢሮ ምን ያህል እንደሆነ ታውቂያለሽ? እኔ የማውቀው አባቴ ድሃ ቤቱን አስይዞ እዚህ እንደላከህና ያንን ውለታ ለመክፈል ብለህ እኔን እዚህ እንዳመጣኸኝ ነው የማውቀው። ዛሬ ከሰከስኩ ስለምትለኝ ይሮ አያገባኝም። ጥሩ እሄዳለሁ ካልሽ አባትሽ የተበደሩትን ገንዘብ መክፈል፣ አለበለዚያማ የመጣሽበትን ጉዳይ መፈጸም። የመጣሁበት ጉዳይ ምንድን ነው? መኖር። ዳርዳርታ አልገባኝም። ቀስ ብሎ ይገባሻል። በቅድሚያ ግን ሪፊውጅ መግባት አለብሽ። እንዲህ ስታደርጊ ለሁሉ ሰው ትመቻለሽ። አይሄዳለሁ ካልሽ ግን ፓስፖርቱን፣ ትኬቱን በእጅሽ ነው፣ መቀጠል ትችያለሽ። ቆይ ሀሳብ ምንድን ነው? ሀሳቤ እናትሽን፣ አባትሽን፣ አንቺን መርዳት። ማይ ጉድነስ አደገኛ ሰው። ለነገሩ ካጠገቡ መራቋና ካምፕ መግባቷ ጥሩ ይመስለኛል። ይሄ መፍትሄ ይሆናል ብለህ ታስባለህ? እስክናስብ ድረስ
አባቷ ደግሞ በጠና ታሞ ሆስፒታል ገብተዋል። ምን ነው ምን ነካቸው? ቤታቸው በዳ እንደተያዘ ታውቃለህ አይደል? ልጁ ደግሞ ገንዘቡን እልካለሁ ባለው ሰዓት አላከ እና ቤቱ በላያቸው ላይ እንዳይሸጥ ይጨነቃሉ። የበሽታው መንስኤ ይመስለኛል። ማይ ጉድነስ ልጁ በጣም ረቂቅ ነው። ታውቃለህ፣ ተንኮል ሁሉ እኮ የገባኝ አሁን ነው። በደንብ ተዘጋጅቶበታል። ነገሩን ከጅምሩ ማጤን ያስፈልገናል። የወርቅ አለመሆን ታክቲክ ለመበጣጠስ እንጣር። እጥፍ በልጦናል። ከእግዚአብሔር ጋር እጥፍ ማሰብ አለብን። ቦነነብሽ አልቦነነብሽ ምን ታመጫለሽ? ስራ አይደለ እንዴ? ምን ታመጫለሽ? አዎ ምን ታመጫለሽ? መጣውንማ አሳያለሁ። ምንድን ነው አንተ? ምን ታመጫለሽ? ምንድን ነው? ምን ታመጫለሽ? አዎ ምን ታመጫለሽ? አሳያለሁ። እሺ እንዴት አደርሽ? ደህና አደርሽ? ግቢ። እንደምን አደሩ? እግዚአብሔር ይማሮት። አሜን። ተሻሎት? ደህና ናቸው። ቁጭ በይ ስንዱ፣ ቁጭ በይ። ሐኪሙ እዚሁ ቆይተው እረፍት ያድርጉ ስላለ ነው እንጂ ለውጥማ አላቸው። ኧረ ተመስገን። እሺ እረፍትማ ያስፈልጋቸዋል። ደህና ናቸው። ትንሽ ጊዜ ነው እንጂ መክሊትም ቢሆን እኮ ማሰቡ አይቀርም። እዛው ወስዳ ታሳክሞታለች። ኧረ ወርቅ አለም አሁን በቀደም ለታ ደውሎ ነበር። ታክሲዋን ትንሿን ታክሲ ገዛላቸዋለሁ፣ መንጃ ፍቃድ ያውጡ፣ በሱ ስራ ትንሽ ትንሽ እየሰሩ ሲገቡ ህመሙ ይተዋቸዋል ብሎ እኮ ደውሎ ለእኔም ብሏል። መንጃ ፍቃድ ያውጡ፣ መኪና ገዛላቸዋለሁ ብሎኛል። መንጃ ፍቃድ ያውጡ አለ። አዎ አለ። ልጅስ ጨዋታ ይችላል። ከትንሽ ወንድሙ ከህፃን እኩል መንጃ ፍቃድ አውጡ አለኝ። ለእሱ ብሎ ነው እሱ። አስካለ ምን ነካሽ? ሌላ ወሬ የለሽም እንዴ? ከዚህ በላይ ልበድልሽ? እሺ ይታው ዝም ይበሉ። ህመሙን ቢያዳምጡ ምን አለበት? እኔ እንደው ይሄ ነገር ባይነሳ ይሻላል። ይኸውልሽ ያዡ 1000 ነው ያዡ። ግድ የለሽም ያዡ። እና በዚህ ምን ላደርግ ነው? ግድ የለሽም ያዡ 1000 ነው ያዡ ያዡ። እኔ እኮ መተት አላውቅም። እዚህ አብሮሽ የሚሰራ ኩሊ ነው። ማን ነው እሱ? ድብቁ ይባላል። ድብቁ ስሙን በሚስጥር ያዡ። አንቺ ልጅ ከኔ ጋር ሰፋጣ ይቅርብሽ አላልኩሽም? መልቶለው ና አንተ ምን አቀላታለሁ? አንቺ ልጅ ወዲያ ተደመረ በእናትህ። አንቺ ልጅ እረፍ። ምን ነካ? በእጄ ሰበብቶኛለሽ። በኋላ ምን ነክቶሃል እንዴ? ምን ሆናል? ምን አቀላታለሁኝ? አሻሯን ተሸክማ እንዲህ እያለች መጣ። እኔን ስታይ በቃ የምትሆነውን ነገር ያሳጣታል። ትሽኮረመማለች ምናምን። አሻሯን ይዛ እዚሁ ሰው ፊት ከፈለክ እንኩሮ ነው። አንድ ነገር ልንገርሽ፣ ብትሳይም አታገኝ። አንተ ጥርስን ምን ወለቀው? እስቲ ገብርኤልን በል ወልቋል። መጠጫ ሲያጣ ሸጡት እኮ ማታ ስክር ብዬ ነበር የገባሁት ታውቃለህ። ወድቄ ወልቋል ማለት ነው። እኔ እኮ ምንድነው አስሬ ሆዴን የሚቆርጠኝ እላለሁ። ወጣት እኮ ወጣት። አንቺ ልጅ ከኔ ጋር ሰፋጣ ይቅርብ። ስማ አሁን ሆዴ ውስጥ ጥርስ መኖርና ለመኖሩ በምንድን ነው ማወቅ የሚቻለው? በራጅ ራጅ ደግሞ አንተ ማን ነው ራጅ የሚያነሳ? እንደ እንቁላል እንዴት ብለው ነው የሚያዩ? አንቺ ሰርባንት ጥርስሽን ነው የማራግፈው ዛሬ ቀጥታይ። እረፍ። አብሮሽ እንደሚሰራ ደጋግሜ አይቻለሁ። አንቺ ፎቅ ላይ ትሆኝና እሱን ቁልቁል እቃ አምጣ ብለሽ ትልኪዋለሽ። እሺ ሲደርስ አንቺ ፎቁ ላይ የተደረደረው ቦሎኬት ቁልቁል መልቀቅ። ግን የሰጡኝ ግዳጅ ነፍስ ማጥፋት ስለሆነ ብሩን ይጨምሩልኝ። ግድ የለሽም፣ እዛው ሬሳውን ቆጥሬ ነው ማስረክብሽ። ለኔ አንድ ጠርሙስ አረቄ፣ ለሱ ደግሞ ጀማሪ ስለሆነ ደብል ከፋይሱ። እኔ የምፈልገው ሻይ ነው። ምን እውነት ሻይ? ኧረ ተው ደመረ ልጠጣበት። አይ ሻይ ነው ፈልገው። ሻይ በቃ ሲንግል አድርጊ። አይደለም ሻይ ነው ፈልገው። በቃ ኮረንቲ አድርጊ።
ምን እያደረገ ነው? ሲጠጣ ፊቱ ይረዝምበታል፣ እዚህ ይደርስበታል እና ፊቱን ይሰበስባል። ገብቷል? ለዛ ነው እንደዚህ። ሰብስቤ አለንዴ ከአዲስ አበባ መቼ መጣችሁ? ይኸውልህ የት እንዳለው እንኳን አያውቅም። እግዚአብሔር ይስጥ። ከአንተ የተሻለ እዚህ ቤት የለም። ቀስ ብለህ ጠጣ። ደመረ ከማቾች ደጅ ጎትታ ያመጣህ ልትቆጣጠረኝ አይደለም፣ ልጠጣ እንጂ እንዴ። ካሁን በኋላ ቀስ ብለህ ካልጠጣ አልከፍልልህም። አሁን እንኳን ትንሽ ሰማ። ተመስገን አምላኬ፣ አረቄን የፈጠርክ አምላክ። ኮልኪ ቢሉሽ ካቲ ወይንም አረቄ ውሃ መሳይ እሳት ፍልቅቄ ሰርቅቄ አረቄን ሳይቀምሱ ሰካራምን ማማት ትልቁ አለማወቅ ትልቁ ስህተት። በላሹ አንጀቴን በላሹ በላሹ ሆዴንም በላሹ በላሹ ጥርሴንም በላሹ አቅሜንም በላሹ እድሜን በላሹ ልብሴንም በላሹ እነ ጌጥዬ ቤት ጠርሙስ ውስጥ ያለሽው ያዝልኝ። እኔ ግጥም እሰጥሃለሁ። ያዝልኝ ግጥም የጌጤን አረቄ ማን ነው ማር ያላሰው በልልኝ። የጌጤን አረቄ ሆዴ ነይ ነይ ማን ነው ማር ያላሰው ሆዴ ነይ ነይ ማን ነው ማር ያላሰው ሆዴ ነይ ነይ። ዘሎ ራስ ይመታል ወንድም እንዳለው ሰው ዘሎ ራስ ይመታል ሆዴ ነይ ነይ ወንድም እንዳለው ሰው ሆዴ ነይ ነይ ወንድም እንዳለው ሰው ሆዴ ነይ ነይ። የስ ምንድን ነው የሚይዘው? የኔማ አረቄ የኔማ አረቄ የአንበሳ ወተት ያዝ ይለኛል እንዴ? የሸለምክ መሰለው ወይስ ምንድን ነው? መጀመሪያ ራስህን ያዝ፣ ራስህን ሰብስብ። መጀመሪያ እንኪ ማሲንቆሽን ከሬሳ ጋር ትጣላለህ። ያዝ ይለኛል እንዴ? ሬሳ በቃ ይኸውልህ አረቄን ጠጣልክ። ይኸው እንደውም ይሮይ እስካሁን የጠጣኸው ሂሳብ በሙሉ በኔ ነው። ባንዳፍ በኔ ሂሳብ ባንዳፍ ሰምታት የጃልቢ ሂሳብ ውሰጅ ክፈይ። አምጪ ሂሳብ በሬሳሽን ይዘሽ ውጭ። ዲያ እንደው ያለችውን ሰምታታል አይደል? ተጫወቱ መጣ ተጫወቱ ይሮይ እስካሁን ሂሳብ ላይ ተሰጥኛለህ ማለት ነው። በቃ እንደዚህ እየቀፈለን ምናምን እኮ ነው። እንዴት አድርጎ ላይፍን ታዲያ ሰርቫይቭ ማለት ምን ነክተዋል? ምን ይደረግ? ሰሞኑን ገንዘብ የለሽም ማለት ያቺ ሙጅሪ ሄዳ ቤት በኩል አገኛል። ከዚህ ስትሄድ የአይሮፕላን ቲኬት ሳይቀር ከፍሎ የወሰዳት እሱ። አሁን ደግሞ ብሩን እየከሰከሰ አገር ምድሩን ያዞራታል አሉ እዛ። እንጃ አሁንስ ፈራሁ። እንኳን የምጠጣበት ለቀለቤ ማግኘት ነው። አባቱ አይደል እንዴ ተበድሮ ይላኩት? ሽማግሌው ፊልም ተሰርቷል ፍሬንድ። እንጂ አንቺ ልጅ እየሰከርሽ ነው መሰለኝ። ምን ጠጣውና ሰክራለሁ? ይልቅ ልንገር፣ አንድ ጊዜ ስክር ብዬ ጠዋት ላይ ያው ምታኛው ሳሎን ነው ታውቃለህ? እዛ ተኝቼ ደላላው ሽፌን ታውቃለህ? ጥቁሩ ኦኬ። እሱና ወርቅ አለማው ከጀርመን ደውሎ ጠዋት ላይ ሲያወሩ ሰማቸው። ታንትቼ ነው ለሻለቃ ታከለ የማበድረው። የኛን የደላላ ስራ ታውቀው የለም? ከእጅ ወደ አፍ እኮ ነው። አሃ ከእናትህ ወስጄ በወለድ ለሻለቃ ታከለ አበድራለሁ። እንዲሁ በወዳጄ በሻለቃ ታከለ ላይ እንዲህ አይነቱን ሸፍጥ መስራት በእውነት ኃጢአት። እውነቴን ነው። እና መቼም ቆይ አዳምጠኝ፣ መቼም ይሁን እሺ፣ እንደው 5,000 ብር እግዚአብሔር ይስጥልኝ። ሰካራም ጆሮ የሌለው መስሏቸው ነው። የምትለኝ ሁሉ ሊያሳምነኝ ይቅርና ለምን አታምኝ? እንዴት አምናለሁ?
ትንሽ ጉዳይ ስላጋጠመኝ አራጣ በዳሪውን ሰው ለአንድ ወር ጊዜ እንዲያራዝምልኝ በስልክ ለማንኩት ነው የምትል? አዎ። ለምን? ከበስተጀርባ ያለው ነገር አላማረኝም። ነገሩ ሁሉ ወደ ማስገደድ እያዘነበለ ነው። እዛም አንደርስም። እርግጠኛ ነኝ አልደረስንም። የተጣመምክ ነው ባይገባህ ነው እንጂ። ባካናት መጣመምም ትቼ ቀጥታውን መንገድ እንዲይዝ ማድረግ እንግዲህ አንቺ ፋንታ ነው። ምን ማድረግ ነው ያለብኝ? ሁሉንም ነገር ነግሬሻለሁ። አስቢና አድርጊው። የምታሳዝን ሰው ነህ። እናት ዘኝ ልባልሽ ፈልጊ ለራስሽ ዘኝ። አዝናለሁ። የሚያዝንልኝና አንዳንችን እግዚአብሔር ስለሰጠኝ እጅግ አመሰግነዋለሁ። አዝኜብሃለሁ እንጂ አላዘንኩልህም። ለአንተ የሚያዝን አንጀት የለኝም። ለምን ሰው የሚልሽን አሰብ። በተለይ አንተን አልሰማህም። ደግሜ ልንገርህ፣ የምወደውን የማፈቅረውን ቃል የገባሁለትን ፍቅሬን ትቼ አንተን አላገባህም። ችምበለመት ዱሩ ልቀቀኝ፣ ፖሊስ እጠራለሁ። ሂጂ ጥሪ፣ ፖሊሱ ጋር ቆምልሻለሁ። መፈራ መሰለሽ? ስሚ፣ እኔ ምልሽን የማትፈጽሚ ከሆነ የአባትሽ ቤት በላያቸው ላይ ይሸጣል። አንቺም ከጀርመን ምድር ትባረሪያታለሽ። ከዛ ከካም ከሆነ ፍቅረኛሽ ጋር ሂደሽ ታውቂያለሽ። የምገምተው ስለሆነ አልደነግጥም። በእርግጥ ቤቱ ሊሸጥ ይችላል። እድሜ ከሰጠኝ ሰርቼ ገዛዋለሁ። ከጀርመን ማባረሩ ግን ፌዛ አይመስልህም? ህሊና መክሊት በሚለው ስም የተመዘገበው ፓስፖርትሽ፣ ህገወጡ ፓስፖርትሽ በእጄ እንደሆነ አታውቂም። ይህም ፓስፖርትሽን በቀጥታ ለፖሊስ ሰጠዋለሁ። ፖሊስ አንጠልጥሎ በ24 ሰዓት ውስጥ ራስሽን አዲስ አበባ ኤርፖርት ታገኘዋለሽ። ይህ እንዲያውን የምትፈልጊ ከሆነ እኔን ማግባት ብቻ። አስቢበት። አሁን ረጅ ደርሰሻል። ሃይ አጥናፍ፣ እንዴት ነህ? አለሁልህ። ሰላም ነህ? ደህና ነህ? ተጠፋፋ። ስራ እንዴት ነው? በጣም ጥሩ ነው። እንዴት ነህ? ያቺ እኮ ጉድ ሰራች። ማ መክሊት? አዎ መክሊት። ምን አደረገች? የልቧ ሲደርስ የፈለገችው ሲሆን አንተ መቼም ታውቃለህ፣ ያ ሁሉ ገንዘቤን ከስክሼ ኢትዮጵያ ውስጥ ፍቅረኛ አለኝ አለችኝ። እንደዚህ አለች? አይ ሴት! በጣም ይገርማል። እባክህ አይ ሴት! የት ነው የቀዘቀዘችው? እሱን አልነግርህም። እኔ ባናግራት? እኔ ራሴ መፍትሄው በእጄ ነው። ለሁሉም ግን ራስን ጠብቅ። ኦኬ? ያለፈው አልፏል። ራስን ጠብቅ። ሄሎ፣ መክሊት ነኝ። ወይ መክሊቴ፣ እንዴት ነሽ ልጄ? ደህና ነሽ? ልጄ አትበይ፣ ሸጠሽኛል። ለብር ብለሽ ለውጠሽኛል። ቆይ እኔ የምለው አንቺ ሰው የሚልሽን ለምን አትሰሚም? እሺ ብለሽ አግቢውና በኋላ እንመካከርበታለን። ለጊዜው ብሎ ቋንቋ ምንድን ነው? የሚረክሰው እኮ ገላና ህሊና ነው። ይዝጋሽ። ገላና ህሊና ትላለች ባዶ ሆዷን። የድሃ ቀብራራ። እሱን የሚበቀልልኝ እንደው አንድ ወንድም ልጣ። አሁን እሱ ምን ይወደዳል? ከግንድ ያዋደውና ወይኔ ሄሎ ልጄ፣ ይኸውልሽ በጤናሽ አይደለም መቼም አንቺ በጤናሽ አይደለም። አስመትቶብሻል ያመተተኛ ድግምተኛ። አውቀውኛል። አስረበብ ነኝ። ረሱኝ እንዴ? ማነሽ? ቆይ ደግሞ አንቺ አስረበብ ድብቁን እንድገልሎት የጠየቁት ተሳካ። ግዳጄን ተወጥቻለሁ። እያጣጣራ ነው። ጎሽ አሁን አስከሬኑ የት ነው ያለው? አደጋው እንደደረሰ አፋፍሰን ሆስፒታል ወሰድን። ጥቂት እርዳታ ካረጉለት በኋላ ዶክተሮቹ ከአቅማቸው በላይ ሲሆኑ ቤት ውሰዱት ብለው አሁን ቤት ነው ያለው። እያጣጣራ ነው። መተው ይዩት። እሺ መጣው። ሲመጡ ቀሪውን ብር የያዙት፣ አሊያ የሟቹ ቁጥር ይጨምራል። እዛው ሬሳው ላይ ነው የምሰጥሽ። ጨርሻለሁ። መጣው። ጎሽ ተሳካ። አንድ ነገር ሞት። ወይኔ እናት፣ ወይኔ
ወይ የኔ ልጅ ወይ ከሱ ጋር አባዬ ምን ገጠመው ልጄ ነው ወይ እያስካለ ጉዱ ነው ማክለቴ ወደ በቃ ዝም ይበሉ ሳይገለጽ አይለቀስም። ማዘር ሳንቲም ካሉት ለሳጥን መግዣ ስጡን። ለቀን መልሱለታለን ወይ በቃ ቆንጆ ሳጥን ግዙለት። እስኪ አንቺ ነይ ወጋራችን ቆንጆ ሳጥን ግዙለት። ይኸውልሽ እቺ ድርሻሽ ናት፣ ያንቺ ድርሻ። እቺ ድርሻሽ ናት። ክተች በቃ ክተች። እስቲ ሰውም ጠርቼ ልምጣ፣ አዋቂ ሰው ነገር የለም። ወይኔ ለአባቷ ሰራሁላት። ስንት አገኘሽ? ከነሬሳ ሳጥኑ 3000 ብር። 3000 ብር ዘጋው። እናንተ እኔ እኮ እሳቸው እስከሚመጡ ድረስ አላመንኳችሁም። ያስ ወይ ሰው ሄደን አስተምረናቸው ገንዘባቸውን ሄደን መልሰን እንመጣለን። አንተ ስለ ገንዘቡ ምንም አይመለከትም። እሺ 5 ሳንቲም አልሰጥም። ገንዘብ ይላል እንዴ? እሺ ሳጥኑን ስጪው። አንተ ነው ደመራ አትቀልድ እንዴ? ትምህርቱን ከፈለክ ሄዳ አስተምራቸው። እሺ ደፋ እውነቷን ነው። ሴትዮዋ እኮ ኦልሬዲ ገለዋል። ድብቅ ካሁን በኋላ መጠንቀቅ ይኖርብሃል። ይህ ሴትዮ በፍጹም አይተኙልን። ጥሩ ህንጻ ቦታ ትመሩኛላችሁ። እሺ እሺ ና በል ታጠብና። ኃይለኛ ህንጻ መሳሪያ ነው የምከፍተው። ደብቁ። አቤት። ስንት ከውጭ ሀገር ነው? ከውጭ ደመረና ተከላና ተከተለኝ። አነሳሽ ኧረ በእናትህ ምን ማነሳሳት ነው? ደስ ብሎኛል። በእናትህ ማነሳሳት ይላል እንዴ? መክሊትዬ እኔ ማር ድብቅ ያለልኝ አለሁ። አንቺስ እንዴት ነሽ? አታልቅሽ የኔ ቆንጆ። ቆይ አሁን ማልቀስ ምን ይጠቅማል? ምን አባቴ ዋጠኝ። ደግሞ ምን ሆንሽ? ምን አለ? አታልቅሽ የኔ ውድ፣ አታልቅሽ፣ ንገሪኝ። ድብቅ ድረስልኝ። መክሊት እኔ ምን አቅም አለኝ? ካላገባሽ ብሩንም አልክም፣ አንቺንም ፓስፖርትሽንም ለፖሊስ አስረክቤ እንድትባረር ያደርጋለሁ አለ። ያሰበውን ካደረገ በ24 ሰዓት ውስጥ ወደ ሀገር ይመልሱኛል። ይኸውልሽ መክሊት፣ ይህንን ጉዳይ ለአባባ እንዳትነግራቸው። አባባን ነፍሳቸው በቋፍ ነው ያለችው። ታዲያ መፍትሄው ምንድን ነው? በቃ አግቢው። አግቢው? አዎ፣ ለአባባ ህይወት መቆየት ስትይ አግቢ። አላደርገውም። ላልክደው በእግዚአብሔር ስም እምላለሁ። አንተ ማትረባ ዛሬ ደግሞ ብለብለህ እንደ ህፃን ልጅ ታዝለህ ትመጣለህ። ያለው ማማሩ የሌለው መደበሩ ትላለች ጌጤ ካቲካላ ነው ወይንስ ተገርዘህ ነው? ላሳይሽ። አንተ እንዲሁ እናት ቤት ሆነ ስትንዘላዘል 18 ዓመት ካልፎ ሁለተኛው 18 መጣ። ወሬኛ በዚህ አያያዝ ባልጋ ማለፍ አይቀርም። ቀበሌው ወርቅ እንዴት ነው? ሹፌር ወራጀን እቤት ላድርስ ነው የተነጋገርነው። እንዴ ስማ፣ በገንዘቤ እኮ ነው በነፃ ብታሳፈር መሰለህ። ቢሆንስ ቅድም ለሽንቴ ብሎ ወረድ። ካሁን ለወሬ አይቻልም። በጋ ብለህ አንቀላፋና አረፍከው። ምን ታደርግ፣ ሰው ትከሻ ላይ ሆነ ታንቀላፋለህ።
ሬሳን እንዴት ይከብዳል ቢሉ ሀሳቡን በሰው ጥሎ አሉ። ማነው? እኛ ነን። ማን? እኛ ነን። ውይ መብርሃን፣ ውይ መብርሃን፣ ምነው ፈረድሽብኝ? ይሮ እቤት ደርሰናል። እቤት ደርሰናል። ገንዘብ የተሰጠኝና ልሂድበት። እናትንሳ የትራንስፖርት 2 ብር ስጭው። እንኳን 2 ብር 10 ሳንቲም የለኝም። እርሶ ደግሞ ምን ነካዎት? እግር አለው፣ እጅ አለው፣ አይን አለው፣ ራሱ ይመጣል። መሸከም ከፈለጉ ሂዱና ወፍጮ ቤት ኩንታሉ አለሉት። ልጆት ያለው ትከሻዎት ላይ ነው። የእኔም ልጆች ያሉት ትከሻዬ ላይ ነው። ብቻ እግዚአብሔር በስተርጅና የልጅ ጧሪ ከመሆን ይጠብቃል። እውነቱን ነው። ሲያልቃምን አሉ አቶ ተፈራ። መክሊቴ የኔ ሆሽ አስቸጋሪ ሴት ነሽ። ለፍተው ደክመው ያገኙት ደስ አይልም? በጣም ደስ ይላል። በጣም ነው ደስ ያለኝ። እግዚአብሔርን አመሰግነዋለሁ። አሁን እንግዲህ እነማማ አባባም የተበደሩትን ገንዘብ እንልክላቸዋለን፣ እፎ ይላሉ። ከዛ በፊት ግን ቀለበት እናስራለን አላልክም? ቀለበት እናደርጋለን። እሺ፣ በአንተ ሀሳብ እስማማለሁ። የልተጅ ነው። ቢራ ላምጣ? ወይኔ በእናትሽ! ምን ነው ቢራው አልቋል እንዴ? ከትላንት ወዲያ ሙሉ አልነበር እንዴ? ማን ጠጣው? እኔና አንቺ ቀለበት እንደምናደርግ ስነግራቸው ያዱ ገነት ልጆች ተሰብስበው የያዙትን ውስኪ የኔን ቢራ አውድመውት ትናንትና ብታይ እቺ ቤት እኮ በሰርግ ዘፈን ደምቃ ነው ያለችው። አሻገዳው አራሻገዳው አራሻገዳው ደስ አይልም በጣም። ልብሴን አምጪልኝ። የልትሄድ ቢራ ገዝቼ ልምጣ። አንቺ ያሰብሽውን ነገር ማድረግ ካልቻልኩማ ምን አፍቃሪሽ ባለሽ ቢራ ገዝቼ አምጣኝ መኪናህን ቁልፍ። ምን ነው አንተ እኮ እብድ ነህ። ቀስ ብሎ መንዳት አትችልበትም። ታክሲ ተጠቀም፣ ቅዝቃዜውን ክፈል። እኔ እኮ መጀመሪያ ደረጃ መኪና የገዛሁት ለአንቺ እንጂ ምንም መኪና ያስፈልገኝም። ታውቂያለሽ፣ የመኪና ፍቅሩም የለኝም። ቶሎ ይዤ እመጣለሁ። ብቻዬን መቆየት አልፈልግም። ፍጥነት። ኦኬ። ፌስታል ዛሬ የድራጎኑ ቤት በግላጭ ተገኘ። በአስቸኳይ ፓስፖርቴን በእጄ ማስገባት አለብኝ። እንዲህ ካልሆነማ አለቀልኝ ማለት ነው።
በእናትሽ ገንዘብ ይዤ ሳልሄድ ቀርቼ ምንድን ነው? ምን ነው የምትፈልጊው? ምንድን ነው? እባብ ለእባብ ይታያል ካብ ለካብ ሲባል አልሰማሽም? ፓስፖርትሽን በኪሴ ነው ይዤ የምዞረው። እንግቢ እንግቢ እከካም ሂጂ እከካም ደደብ ነህ። ምንም አይምሮ የለም። ደደብስ አንቺ ነሽ። አይምሮ ቢኖርሽ ኖሮ የምታውቂ ቢሆን ኖሮ ገንዘቤን ከስክሼ እዚህ ያመጣሁሽ ለምን እንደሆነ ይገባሽ ነበር። ለርካሽ ስሜት ማራገፊያ መሆኑን ባውቅማ ኖሮ መች ግሬን አነሳ ነበር። ውለታ ብለህ አሰርከን እንጂ እኔንም አባቴንም ሰው ላደርግሽ ነበር ሀሳቤ። የሰው ፍጡር መሆኔን ዘንግተኸውማ ነው እንደ እንስሳ ሰው እንድደርብ የምታስጨንቀኝ። እወድሻለሁ፣ አፈቅርሻለሁ። መክሊት እባክሽ ጥለሽኝ አትሂጂ መክሊት። ፍቅርን ሲሞቱለት እንጂ ሲገሉት አይቼ አላውቅም። ምነው? ኧረ ይበቃል። ኧረ እባክህ ተው እንዴ! ኧረ ይበቃል። ኧረ እባክህ ጀርመኑ ሀገር አይደለም እንዴ ቢሮ ሀገር ያለህ? ጠጣ እንጂ ሙት በል ጠጣ። እስቲ የሚበላ ነገር ትንሽ ጥብስ አለች፣ ዱለት አለ፣ አልጫ አለ። በጣም ናፍቆኝ ነው ሁሉም። እሺ ከልዩኔስ እቺ ሻይ ልድጋመት? አይ በቃ ተጫወቱ፣ አጫውተው። እሺ 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 ያስቀር። እናንተ ልጆች እቺ ማነች? አንድ ሴት ልጅ አለቻቸው አይደል እንዴ መክሊት የምትባል እንዴ? ያቺ ትንሿ እንዲህ አድጋ እንዴ? አሁን አድጋ እንዴት አምሮባታል መሰል። እኔ እኮ አድርጊያት ነበር ምዞር። ምነው የዛን ጊዜ ባልተዋወቅን። በንጹህ ፍቅሬና በድህነት ይኖራሉ። እናትሽ ናቸው እንዲህ ሰሩኝ። ሰምናታለሁ። ያንተ ትሆናለች ብለው ጉድ የሰሩኝ እናትሽ ናቸው። ለወንድሜ መቋቋሚ፣ ለቤተሰቤ መደራጃ እንዲህ አህያ ተሸክሜ ያጠራቀምኩትን ገንዘብ በልታችሁታል። ታዘብኝ፣ በቀላችኋለሁ። አውሬ ነህ ደራጎን። ጎረቤት ጩኸትሽን ሰምቶ ለፖሊስ ስልክ እንዲደውልና ፖሊስ እጅ መጣችሁ። ጩሂ። ጸጥ ጭጭ አፍሽ ነሽ። ጸጥ አንቺ ነሽ እኔ ላይ የምትተፊው። ያው እዚህ ጥፍር አድርጌ አስሬ ጭር እንዳለሽ ዶሮ ጣራ ላይ ሰቅዬሽ ነው ማከርመሽ ውሻ። ውሻ እንፈልግ።
ሃሎ ወርቅ አለማው ከጀርመን ነው ደውለው። እትዬ የሉም ወጥተዋል። ጋሻ አሉ። ሻለቃን አቅርቢልኝ። እሺ እሺ ጠብቁ። ሃሎ ተነስልኝ ሻለቃ። እንዴ አንተ ነህ እንዴ? እንደምን አለ? ልጆትን መክሊትን ማግባት እፈልጋለሁ። ስለዚህ እንዲያናግሩልኝ እንደወልኩት። ምን ብዬ? በቃ ወርቅ አለማውን አግቢ ብሎ ነው። አንተ ጠይቃት ምን መለሰችልህ? እሷማ በፍጹም አንተን አላገባም እያለች እና አሁን እኔን እጅህን ጠምዝዤ ልጅህን ልውሰዳት እያልከኝ ነው? እናቷ ከጅምሩ ቃል ገብተውልኝ ነው ያንን ሁሉ ብር ልከሰክስ የቻልኩት። እሷም ደግሞ ይህን ጉዳይ ያውቃል። እናም አሁን የደወልኩበት ዋነኛው ምክንያት ልጅቷ እርሶን ስለምታከብርና ስለምትፈራ እንዲያግባቡልኝ ነው እንጂ የደወልኩት እጅዎን ለመጠምዘዝ አይደለም። የምትናገረው ድፍረት አይመስልህም? የማነ ደፋር? ስማ የእኔ ልጅ ቃሏን አክባሪ ንጹሕ ኢትዮጵያዊ ናት። አጠገብሽ ያለውን ድንጋይ አግቢ ብላት እሺ የምትልህ ይመስልሃል? ስድብ በልጆ ታቅለሽሾኛል ሻለቃ። ስማ ልጄን ቶሎ መልሳት። የሆነው መልሶት በጣም ጥሩ። ዛሬ ሁሉ ከጀርመን እንድትባረር አድርጋለሁ። ዳ የዳ ልጅ ወይኔ መልስልኝ ነው የምልህ። ልጆት ከጀርመን ትባረራለች። ቤትዎትም በላዮት ላይ ይሸጣል። እኔን አንተ አባባ ነኝ በቃ እኮ አልኩኝ። ተነስ በቃ አባባ በቃ እንዲሆን አባ አባባ እንዴት ነው መክሊት ሰማች? አዎ ጠዋት ደውላልኝ ነበር። እንዴት ናት? ተስፋ ሁሉ ተሟጣ። አንዳንዴ ተዘላብዳለች። ተይ እባክህ ደመረ እንደሞ ታውቃለች። እናትየው ነገሩን ሁሉ በእኔ ላይ ጠመጠሙት። እንዴት? በቃ እኔ የሆነ ያልሆነ ነገር ነገራቸው። በድንጋጤ ልክ እንደሞቱ አድርገው እኮ ነው ለሷ የነገሯት። የሚገርሙ ሴት ናቸው። እዚህ ደረጃ ላይ ደርሰው እንኳን የማይባንኑ ወይ ገንዘብ። በመጨረሻ እሷ ቤት ደውላ ከቤቴሌም ሁሉንም ነገር ተረዳች። እኔም አግኝቻት ቀብራቸው ላይ እንኳን እንዳልገኝ ያደረጉትንና እኔን ለመግደል ያሰሩትን ሳይቀር ሁሉንም አስረዳው። ምን አለች? አነባች። ያባባ ገዳይ እኔ ነኝ አለች። በእናቷ ብዙ መጨነቅ እንደማይገባኝ ነግራኝ በፖስታ ቤት ጥቂት ገንዘብና ልብስ እንደላከችልኝ ነግራኝ ስልኩን ዘጋች። ስለ ልጁስ ምን አወራችልህ? የመከረናት ዘዴ ሁሉ አልሰራም። ኧረ እባክህ ፓስፖርቷን በኪሱ ይዞ ነው ይዞ። ማይ ጎድነስ። ለዚህ ይመስለኛል እቤት ደውሎ ለአባባ ይሆን ያልሆነውን ነገር ነግሮ እንደዚህ ጉድ ያደረገኝ አለች። አሁን ምን ተሻለን? ምን ይሻላል? በቃ አሁንማ ኃይልና ጉልበት ሁሉ የሱ ሆኖ። ኃይልና ጉልበት ሁሉ የእግዚአብሔር ነው። ሄሎ አጥናፍ ነኝ። ልትሆን ደወልክ? ስለተፈጠረው አሳዛኝ ክስተት ይቅርታ ልጠይቅሽ ነው። ሰው ሀገር ሆኖ እንጂ ደሜን እስክመልስ ድረስ እንደዋወልም ነበር። አባትሽን ለማስፈራራት እንጂ ለመግደል ፈጽሞ ሀሳብ አልነበረኝ። እሺ ለምን አሁን አትሆኝም? ያንቺ መዘጋት ነው አባትሽን ለሞት ያበቃቸው። አውሬ ነህ። እኔን ለማዋጥ የተዘጋጀ ደራጎን። በእናትሽ ላይ ቤቱ ልሸጥ ነው። እሷንም አብረሽ ጣት። ሰው ከመቀራረብ
አብሮ ከመዋል ፍቅር ይመጣል የሚል እምነት ነበረኝ፣ ግን አልሆነም። መክሊት፣ አንቺን የመበቀል ሀሳብ በፍጹም የለኝ። ወደ ሀገር ቤት መሄድሽ ግን ግድ ነው። አንቺን እዚህ ሀገር ከወንድ ጋር ማሄድ ፍጹም አልችልም። ስለ አባትሽ ሞት ግን አዝናለሁ። እኛንን ማማ እነማን ናችሁ? ወይ ጉዴ! የኔም ጉድ ይሆን ወይ መብራት! አቤት 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 አቤት! ምን አልኩሽ እናቴ? ምን አልኩሽ? ወይ ወይ ወይ! በቃ ወደዚሁ ጣሉት። ወይ አይችሉትም ማማ፣ አይችሉም። ውስጥ እናስገባለሁ። ምነው ጅብ ክትክት ባረገው ጅቡ በበላው ነው። ወይ ምንድን ነው? ወይ ይህ ቢላ ይታዩታል አይደለም? ውስጥ ነው ከተው ጭጭ በሉ። ዝም ጓደኛ ይሄን ይሰራል ብዬ አልጠበቅኩም ነበር። በእግዚአብሔር ቸርነት እዚህ ደርሻለሁ። አዝናለሁ። ከጓደኛዬ ጋር ይሄን ያክል ጊዜ አንተዋወቅ ማለት ነው። እዚህ ቦታ በአስቸኳይ እንድመጣ ለምን ፈለግሽ? ናፍቀኸኝ። Du. Was machst du hier? አጥናፉ ኤርስተማን ዳነፍራው mit sprechen. Danke. ሁለታችሁ ተነጋገሩ። ያለሽው አውሮፓ ነው። ደቂቃ በገንዘብ የሚለካበት ሀገር። ለምንድን ነው ስራዬን ጥዬ እንድመጣ የፈለግሽው? ምንድን ነው? ዛሬ ከአዲስ አበባ በፈጣን መልእክት ትልቅ የምስራች ደረሰኝ። የኔ ፓስፖርት ከዛሬ 10 ዓመት በፊት ከኢትዮጵያ ወደ ጀርመን የገባህበት ትክክለኛው አንተነትን የሚገልጸው ፓስፖርት ነው። እሱ ኮፒው ነው። ከየት አባሽ መጣሽ? ከየት አባሽ መጣሽ? ልቀቀኝ! እሹ ልገን ያለው ሰው መሃል ነው። እስር ቤት እንዳታድራት። ከየት አባሽ መጣሽ? በሰካራሙ ወንድምህ አማካኝነት እከካሙ ፍቅረኛዬ ከእናትህ ሳጥን ፈልቅቆ በእጅ አስጨበጠኝ። ሄሎ፣ አንቱሻ ገለኸኛል። በቁም ወደ ቶን የተጋዝኩት እኔ ነኝ። ከ10 ዓመት በፊት ከአንድ ወር በኋላ የጥሪ ወረቀት ይደርሳል ተዘጋጅ ብለህ
ማንነቴ ጠፍቶ የልጅ ወዘናዬ በአረቄ ተሟጦ በባህር ማዶ ነዋይ ተብትበ ትምህርቴን ራሴን ሀገሬን ረስቼ በጠጅ አምቡላ ገንዘ በቁም ወደ መቃብር የወረወርከኝ አንተ ነህ። እብድ ነህ። መልስልኝ እኔነቴን፣ አስረክበኝ ማንነቴን። የሰረከኝን ህሊናዬን አምጣ፣ ያጎደፍከውን ህሊናዬን አውጣ። ሰማኛለህ? አንተን አውሮፓ አልፈልግም። ምንድን ነው የምሰማው? እስቲ አምጣ እስቲ። እማዬ ምንድን ነው የምሰማው? የአደራው ዕቃ ተዘርፏል። እማዬ ሞቻለሁ። ገላችሁኛል፣ ሞቻለሁ እማዬ። አሎ ወይ ልጅ እማዬ ይህ ባደራ የላኩት ዶክመንት ነው። አደራ በጥብቅ አስቀምጪልኝ። ይህ ዶክመንት ጠፋ ማለት ህይወት የተበላሸ ማለት ነው። በሉ ደህና ሁኑ። እዚህ ሀገር ለፍርድ ቤት ከሰጠኸው ቃል ጋር ይጋጫል። ስለዚህ ፓስፖርትህን ለፖሊስ አስረክበዋለሁ። ጠበቃዬንም አማክሬ ጨርሻለሁ። እሺ ትቼሻለሁ። እንዲህ በዋዛማ አንላቀቅም። ፓስፖርትሽን ሰጥሻለሁ፣ የኔንም ትመልሻለሽ። በቃ እንዲህ በዋዛ መች እንላቀቅና ከፓስፖርት ውጪ ሌላ ምን ፈልግ? የምልህም በጥንቃቄ አድምጥ። ምን? ከደላላው ሽፈራው ጋር የተዋዋላችሁት የሐሰት ውል እውነት ሆኖ ቤቱ በእናቴ ላይ ይሸጥ። በእናቴ ላይ ይሸጥ? እሷ በጥፋቷ ትቀጣ። ቤቱ ተሽጦ ከነወለዱ 30 ሺህ ብር ለኔ ይሰጠኛል። አበድሽ? ሌላው የመኖሪያ ፍቃድ ስላለ እኔን ታገባኛል። አይሆንም። ይኸውልሽ እኔ ላገባ ነው፣ አንቺን እንጋባብል አልፈልግም አልሽ። መክሊት የቀደመውን አስቢ። ከዛች ደሃ ሀገር አምጥቼ ሰው ማለት መክሊት አይደለም። ይኸው በፍጹም ልፈርምልሽ። ጥሩ አይ ካልክ ራስን በ24 ሰዓት ውስጥ አዲስ አበባ ኤርፖርት ታገኘዋለህ። ደገኛ ሴት ነሽ። የምልህን ከፈጸምክ ፓስፖርት በእጅህ ይገባል። የኔንም ፓስፖርት ትመልሳለህ። በምን ልመንሽ? ድብቅ ይሙት ቃሌ ነው። እሺ ተሸንፊያለሁ። ፍጠን። ድብቅን ለማግኘት ቸኩያለሁ። የአቶ ተስፋዬ ኤልሲና የብድር ጉዳይ ከምን ደረሰ? ኤልሲውን በተመለከተ ያመጡትን ዶክሜንት ካየነው በኋላ የሚስተካከል ስላለው መልሰንላችኋል። ጉዳዩ ሲሪየስ ነው፣ ቶሎ ይፍጠን። እሺ። ሄሎ፣ አዎ፣ ሳሮን ትሬዲንግ። የትኛውን ጉዳይ? ከሰዓት እንጨርስላችኋለን። ግድ የለም፣ እኛ እንደውላለን። እሺ፣ ሰላም፣ ቻው። ሄሎ፣ ይኸውልህ መክሊትን እንደምትላት የሽሮ ናፍቆትሽን ዛሬ ትወጫለሽ ብሎሻል በላት። አሪፍ ቦታ ነው የምወስዳችሁ። በቃ እመጣለሁ። መክሊት ጋር የምደውልላትና አብረን እንመጣለን።